የኒውተንስ ሁለተኛው ህግ ወይም ኤፍ ኔት እኩል ይሆናል ማስ ታይምስ አክስለሬሽን ብለን የምናየው ሁለት ነገሮችን ይነግረናል። ይኸውም አንድ ኦብጀክት ላይ የሚያርፉ ፎርስ ወይም ኔት ፎርስ አንባላንስድ ፎርስ ካለን ማለት ነው። ኔት ፎርስ ካለን ያ ፎርስ ከአክስለሬሽን ጋር አብሮ ያድጋል ወይም ይጨምራል፣ ይቀንሳል ይለናል እና ይኸው ትልቅ ፎርስ ካሳረፍኩ ትልቅ አክስለሬሽን አገኛለሁ። ማሱን ለዛው ኦብጀክት ለዛው ማስ እዛው ማስ ላይ ትልቅ ፎርስ ባሳርፍ የበለጠ አክስለሬሽን አገኛለሁ። እንዲሁም ፎርሴን ስቀንስ አክስለሬሽን ይቀንሳል ሚለውን ይነግረናል ማለት ነው። ሌላ ደግሞ ለምሳሌ ፎርስ በኒውተን ይለካል እንበልና 10 ኒውተን ፎርስ ባሳርፍ ያንኑ 10 ኒውተን ፎርስ ወስጄ 2 ኪሎ ግራም ኦብጀክት ላይ ባሳርፈው ተባዝቶ 10 እንዲሰጠኝ አክስለሬሽኔ 5 ሜትር ፐር ሰከንድ ስኩዌር መሆን አለበት። ፎርሴን ሳልቀይር ያንኑ ፎርስ ወስጄ ግን 5 ኪሎ ግራም ላይ ባሳርፈው አሁን ግን የማገኘው አክስለሬሽን 2 ሜትር ፐር ሰከንድ ብቻ ይሆናል። ያ ሁለቱ ተባዝቶ 10 መስጠት ስላለበት ማለት ነው በህጉ መሰረት። እና ይህን ስናስተያይ ማሳችን ለትንሽ ማስ ትልቅ አክስለሬሽን እንዲሁም ትልቅ ማስ ላይ ትንሽ አክስለሬሽን መፈጠሩን እናያለን እና ይኸው ማስ ከአክስለሬሽን ጋር የተገላቢጦሽ ግንኙነት እንዳለው ያሳየናል ማለት ነው። ይህን ስናባዛ ማስ ታይምስ አክስለሬሽን ያሳየናል ማለት ነው። ፎርስ በኒውተን ይለካል። ለምሳሌ አንድ ኒውተን ማለት ምን ማለት እንደሆነ ለማየት ብንሞክር ማስ በኪሎግራም ይለካል፣ አክስለሬሽን ደግሞ በሜትር ፐር ሰከንድ ስኩዌር ይለካል እና አንድ ኒውተን የምንለው ወይም አንድ ኤን ተብሎ ሲያጥር 1 ኪሎግራም ሲባዛ 1 ኪሎግራም ሜትር ፐር ሰከንድ ስኩዌር እንደማለት ነው እና ኪሎግራም ሜትር ፐር ሰከንድ ስኩዌር የሚለውን ዩኒት አንድ ላይ አሳጥረን ኒውተን ተብሎ ስም ተሰጥቷል። ያው ለመታሰቢያ ለማስታወሻም እንዲሆን ማለት ነው። ይህ ህግ ኤፍ ኔት እኩል ይሆናል ማስ ታይምስ አክስለሬሽን በጣም በስፋት ከምንጠቀምባቸው ህጎች ውስጥ አንዱ ነው እና ነገሮች እንዴት እንደሚንቀሳቀሱ ለማየት ይህንን ከሶስተኛው ህግ ጋር ወይም ደግሞ ከሌሎች ህጎች ጋር በማጣመር እንደየሁኔታው በማጣመር የነገሮችን እንቅስቃሴ ከሚያሳየን ህጎች አንዱ ነው እና ምሳሌ ብንወስድ ይሄንን ከምንጠቀምበት ምሳሌ ብንወስድ የግራቪቲ አክስለሬሽን አለ ጂ ተብሎ የሚጻፈው ነው። ጂ 9.8 ሜትር ፐር ሰከንድ ስኩዌር እንደሆነ ይታወቃል መሬት ላይ እና ሜትር ፐር ሰከንድ ስኩዌር የአክስለሬሽን ዩኒት ነው። ስለዚህ መሬት እኛ ላይ የምታሳርፈውን ፎርስ ወይም ደግሞ ዌይት እንግዲህ መሬት እኛ ላይ የምታሳርፈው ወይም ግራቪቲ እኛ ላይ የሚያሳርፈው ፎርስ ስለሆነ ዌይት እኩል ይሆናል ማስ ታይምስ ግራቪቲ ወይም ምን ያህል አክስለሬት እያደረገን እንደሆነ እናያለን ነው። የአንድን ኦብጀክት ዌይት ለመፈለግ ማሱን ካወቅን በ9.8 አባዝተን ዌይት ኢዝ ኢኳል ቱ ኤምጂ ብለን የምናገኘው ኤፍ ኔት እኩል ይሆናል ማስ ታይምስ አክስለሬሽን ከሚለው ተነስተን ነው ማለት ነው። ማሳችን ማስ ነው፣ አክስለሬሽናችን ደግሞ የግራቪቲ አክስለሬሽን ወይም ጂ 9.8 ሜትር ፐር ሰከንድ ስኩዌር የሆነችው ነች ማለት ነው።